ሰላም ፊልም ወዳጆች እንዴት ናችሁልን? ስኪድ ጌም በቀጣዩ ክፍል ተመልሷል። ለአፍሪ ፊልምስ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስልን ቪዲዮን ከመጀመራችሁ በፊት ላይክ፣ ሀሳብ አስተያየቶቻችሁን ኮመንት ላይም ጻፉልን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በስኪድ ጌም የአኩኩሉ ጨዋታው በሚገርም መልኩ ብዙ ተጫዋቾችን አስወግዶም እንዳበቃ በዚህ ጨዋታ መስዋዕት ከሆኑ ተጫዋቾች መሃል ፈሪው ዴዩ በሲያንግ ጠንቋያም በሚንሱ እንዲሁም ባልተጠበቀ መልኩ ጄንሂም እዛው በአሮጊቷ በኩልም ስትወልድም አሮጊቷ እናትም ልጇንም ጨክና ስገድልም አይተን ነበር ያቆምነው። በዚህኛውም ክፍል ስኪድ ጌም በአጓጊነቱም ቀጥሎ በዚህ ዙር ያልተሳካላቸው ተጫዋቾችም ሲገደሉ ቪአይፒዎቹም ይህን ጨዋታ ለማየት ገንዘባቸውን ፈሰስ የሚያደርጉት ግለሰቦችም ቀያይ ልብሶችን የሚለብሱትንም የእነሱን ልብስ ለብሰው እነሱም ተቀላቅለው ሲገሉና ፈታም ሲሉም እያየናቸው ራሱን የሳተው ሲያንግም ወደ አዳራሹ ታስሮም ሲወሰድ አዳራሽ ውስጥም ቁጥር 333 ልጃቸውን የወለደችለት ፍቅሩም እስካሁን ስላልተመለሰች በጭንቀት እየተጠባበቃት የታኖስ ጓደኛም ድራጉን የሚይዝበት ሀበሉንም እንደጣለው ማውቆ በድንጋጤና በጭንቀት አስወጡኝ የጣልኩትን ዕቃ ላምጣ እያለ ቢለምንም የሚሰማውም ያጣል። ያንን ሀበል ሚንሱም እንደያዘውም እያየን ጄንሂና አሮጊቷም የተወለደውን ሕፃንም ይዘው ወደ አዳራሹም ሲገቡ ሁሉም ያንን እያዩ ማመን ያቅታቸዋል። ልጁ ካንሰር የታመመችበት አባትም ያተረፈችውን ቀይ ለባሽ ቁጥር 11ን እያመሰገነም ሳያስነቁም ከነበሩበት ቦታም እየወጡ ለምን ግን እንደረዳችውም እየጠየቃት በህይወት ለመውጣትም ከፈለግ እምልክን አድርግ እያለች ትመሯለች። ጁኒም ታዲያ የራባትን ልጇን ለመጀመሪያ ጊዜ ጡትም ስታጠባት ያንንም አባትየው ቁጥር 333 ከርቀትም እያየ እንባው ይመጣል። ቀያይ ለባሾችም ወደ አዳራሹ ገብተው በአራተኛው ዙር ተሳክቶላቸው ያለፉትን ተጫዋቾች እንኳን ደስ አላችሁም እያሉ አሁን ላይ ታዲያ በዚህ ዙር 35 ተጫዋቾች ተወግደው 25 ብቻ ቀርታችኋል። ገንዘባችሁም 43.1 ቢሊዮን ዎን ደርሷል። ያ ማለት ለእያንዳንዳችሁ 1.172 ቢሊዮን ዎን ይደርሳችኋል እንደማለት ነው በማለት አሁን እንቀጥል ምርጫም ታደርጋላችሁ ይሏችኋል። እኛም እሺ አሁንስ ቢያንስ እነዚህ ሰዎች የ1 ቢሊዮን ዎን በቃኝ ይላሉ ወይ የሚለውን በጉጉት እየጠበቅን ከላይም ቪአይፒዎቹ ገላለው ወደ አዳራሹን ተመልሰው ተጫዋቾች ምርጫም ሲያደርጉ በጉጉት ለማየት እየተጠባበቁም ይህን የመግደል ዕድል ያመቻቸላቸውን ጥቁር ለባሽ ዋናውንም እያመሰገኑ እኛም ከጥቁሩ ለባሽ በላይ ሌላ በላይ እንዳለና የእሱ ትዕዛዝ መሆኑንም እየተረዳን ከወደ ውጪም ለፖሊሱ ጁን ሆንም የሲያንግ ተቀጣሪ ሆነው ቻውም የተባለው ግለሰብ ደውሎለት እንደጠረጠርኩት ካፒቴኑን ፓርክ የሚሰራበት ቦታ ላይ ሄጄ ስለሱ ሁሉንም ሰው ብጠይቅም ማንም በደንብ እንደማያውቅና ድብቅ ህይወት እንደሚመራ ነው የነገሩኝ። ሰውየው በደንብ ያጠራጥራል። ተጨማሪ መረጃ እስካገኝ በአይነ ቁራኛ ተከታተለውም ይሏል። ጁንሆም በሚሰማው ነገር ግራ ቢጋባና ቢጠራጠርም ባለው ተስማምቶ በድሮናቸው ደሴቲቷን መፈለጋቸውን ይቀጥላሉ። ጨዋታውም ላይ የምርጫው ፕሮግራም በይፋም ጀምሮ ጥቁር ለባሽም ለቪአይፒዎቹ አሁን ተጫዋቾች አንዱን መግደል ለምዷል። በዛም ገንዘባቸው እንደሚጨምርም በይፋም አይተውታል። አሁን ደግሞ እንቀጥል በፊት የመረጡ 16 ስለሆኑ እንደውም አንቀጥል ኤክስ የመረጡት በቁጥር ስለተበለጡ በፍራቻ ኦን ይመርጣሉ እያለም እየተናገረ ምርጫውም ላይ እንዳለው ኦን የመረጡ በዛው ሲቀጥሉ የታኖስ ጓደኛም ድራጉንም ስላጣ በጭንቀት ኤክስንም ሲመርጥ በተቃራኒው ደግሞ ድራጉን በእጁ ያገኘውና በድራጉ ድፍረት ያገኘው ሚንሱም ታዲያ እሱ ደግሞ እንቀጥል ኦንም መርጦም ያርፏል። የጨነቃት አሮጊቷም ረበቃችሁ የደረስንበት ገንዘብ ይበቃናል፣ ይህ ገንዘብ አይበቃችሁም ወይ? ከፈለጋችሁ የኔን እሰጣችኋለሁ እያለች ለአዲስ ለተወለደው ልጅ ብላችሁ ኤክስን ምረጡም እያለች ቀሪ የሚመርጡትን ተጫዋቾች ተንበርክካ ብትለምንም የሚሰማትን ማታ ኦም ብልጫውን ይይዛል። ወይ ጉድ! ሲያንግም ከታሰረበትም ቦታም ሆኖ አሁንም ምርጫውን ሳይሰጥ ኦ16 ኤክስ ደግሞ 8 በሚል ምርጫውም ያልቃል። ጨዋታውም ይቀጥላል። ቪአይፒዎቹም ያንን እያዩ ይደሰታሉ። ቀይ ለባሿ ቁጥር 11ም ያተረፈችው አባት የዶክተሩን ቁጥር 16ን ቁልፍም ሰጥተው ካሜራ ስላለ ወደ ክፍሉ ስገባ ተጠንቀቅም ብላም ልካው እሷም ታዲያ ሳትታይ በአየር ማስገቢያው በኩል ስትገባ እናያታለን። የጥቁሩ ለባሽ ምክትልም የተፈጠረውን ሰምቶ እሱም ታዲያ እዚህ ስራም ላይ እጁም ስላለበት ማን ነው ይሄን ያደረገው ብሎም እያጣራ
የዶክተሩን ሬሳ የቁጥር 16 ሬሳ ቦታውም ላይ ስለሌለ በካሜራም የቁጥር 16ን ክፍልም ይመለከታል። በካሜራውም ላይ ታዲያ የቁጥር 16ን ማስክና ልብስ የለበሰውንም ተጫዋች እያየ ግራ የተጋባ ወደ ቢሮም ገብቶ በኋላ ላይ መብራት ሙሉ ሲጠፋፋ ዶክተሩን ቁጥር 16ን ይዛችሁ ቢሮም ኑ፣ እንዲሁም ደግሞ የጠፋችውን ቁጥር 16ን ፈልጓት በማለትም ለሰዎቹም ትዕዛዝ ሲሰጥ ከኋላውም ራሷ ቁጥር 16ም ጠበንጃዋን ደቅናም ቆማ ይኸው መጥቼ ልካለውም ብላም አስደንግጣው በአየር ማስገቢያው በኩል መግባቷንም እያየ እየተደናገጠ ምን እየሰራች እንዳለ እየጠየቃት እሷም ቀበል አድርጋ ቪአይፒዎቹ እንደመጡ ሰምቻለሁ፣ ታዲያ እዚህ ቦታ ብጥብጥ ሳይፈጠር እንዲሁም ያንተ ጉድም ሳይታወቅብክ እኔና ቁጥር 16ን ከዚህ ቦታ በድብቅ ምንሄድበትን ጀልባም አመቻችተክ ሸኘንም ትሏለች። ዋው! ከውጭም ላይ ፖሊሱ ጁንሁም በስተመጨረሻ በድሮናቸውም የበፊት በወንድሙ በጥይት የተመታበትን ያ ደሴት ቦታም ላይ ደርሶ ከአንዳንድ አስታውሶት በፍጥነት ወደዛም እየዋኘም አምርቶ ሙሉም አይቶ ራሱ ደሴቱ እንደሆነም አረጋግጦ ለባልደረቦቹም ያንን አሳውቆ የጨዋታውን ቦታ ፈልገን አግኝተን አመሻሽ ላይ እናጠቃቸዋለን እያለም ይናገራል። ያንንም ካፒቴኑ ፓርክም በጭንቀት ይሰማል ብለው የጨዋታው ቦታም ላይም ታዲያ አሮጊቷም ጁንሂን እየተንከባከበች ከራሷን መበላውንም ቀንሳ ለእሷም እየሰጠች ጁኒም ታዲያ እያለቀሰች ለልጅሽ ሞት እኔ ነኝ ተጠያቂው ብትላትም አሮጊቷ ግን በጭራሽ አይደለሽም፣ አሁን አንቺ ዝም ብለሽ ልጅሽ ላይ ብቻ ማተኩሪም እያለቻት አመሻሽ ላይም ታስሮ ያለው ሲያንግ ጋር ማመርታ አንተ ለሞቱት ሰዎች ሁላ ራስህን ተጠያቂ እያደረግክ ነው። የኔን ታሪክ እስኪ ላጫውትክ። ይቺ ዓለም ሚዛናዊ አይደለችም። መጥፎ አጭበርባሪ ሰዎች እድላቸውን ተጠቅመው እንደፈለጉ አድርገው የፈለጉትን ሁላ ያገኛሉ። እንደኛ አይነቱ ምስኪን ደግሞ ትንሽ ስህተት ከሰራን በዛም ራሳችንን ስንወቅስ እንኖራለን። እውነት ነው። የኔም ልጅ ታዲያ ድሮ ላይ እንደዚሁ ነበረ። የሚሰራበት ቦታም ባለቤት ሲከስር ራሱን ተጠያቂ የሚያደርግ ነበረ። ገንዘቡን ሁላ የገዛ ጓደኛውም ይዞበት ሲጠፋ በዛም ራሱን ይወቅስ ነበር። እኔም በሰዓቱ በልጄም ተናድጄ ደደብና የከሰረ ልጅ እንደሆነ እየተናገርኩ ከአይኔ ጥፋልኝ ብዬ በተናገርኩት ዕለትም በድራግ ራሱን አደንዞ ሊያጠፋ ሞከረ። እኔም በድንጋጤ ወዲያው ወደ ሆስፒታልም ወስጄ ልጄን አተርፉልኝ እያልኩ አነባው። በጊዜው ታዲያ ለልጄ ስልም እሳት ውስጥ ግቢ ብባል ራሱ እገባ ነበር። ግን አሁን ላይ በራሴ በእጄ የገዛ ልጄን ገደልኩ እያለች ተንሰቅስቃም እያለቀሰች አንተ እኛን ልታተርፍ እንደመጣክ አውቃለሁ። አንድ ነገር ብቻ ልለምንክ፣ ጁኒንና አዲሷን ልጇን እባክክ ጠብቃቸው። ምንም ቢሆን ይህ ሕፃን ምንም በማያውቀው ነገር ነው እዚህ የተገኘው። ስለዚህ ምንም እንዳይሆኑ ጠብቃቸው እያለች ተንበረክካም ትለምኗለች። ለሊሌ ታዲያ ባልጠበቀም መልኩ ቀያይ ለባሾቹም የሬሳ ሳጥንም ይዘው ወደ አዳራሹም ሲገቡ ሁሉም ታዲያ ከተኙበት እየነቁ ለማን ነው እያሉ ግራ ሲጋቡ ያቺ እናት አሮጊትም ራሷን አንጠጥላ እንዳጠፋችም አይተው ጁንሂና ሲያንግም እያዘኑ የሴትዮዋን ሬሳም ከቦታውም ይወሰዳል። ይቺ እናት በዚህ ዕድሜዋ ብዙ ስቃይ ነው የሚያየችው። ቀያይ ለባሾች ውስጥ ያለችው ቁጥር 11ም በቀጣይ ቀን ከቁጥር 16 ካስለበሰችው አባት ጋርም ለማምለጥ ቁልፍ በድብቅ ስትቀባበል የጥቁር ለባሹ ምክትልም ነገሩ ስላላማረው በደንብም ሲያጣራ ቁጥር 16 ዶክተሩ እንደሞተና በተለዋጭ 246 ተጫዋች የቁጥር 16ን ቀይ ልብስ እንደለበሰም ይደርስበታል በለው። ውጪም ላይ ቻው የካፒቴን ፓርክ ቤት ላይም በስተመጨረሻም ደርሱ የዛኔ ካሰቃያቸው ሰው ያገኘውን ሽጉጥም ይዞ በድፍረት በአጥር ዘሎዶ ሲገባ ታስሮ ያለው ውሻም ሊበላውም ተቃርቦ ሲተርፍ ወደ ቤት ውስጥ ገብቶ ቤቱን እየተዘዋወረ በደንብ ሲመለከት በጠረጠረው መልኩ ካፒቴን ፓርክ የዛኔ እሱንና አለቃውን ካሰቃየው ግለሰብ ጋር ፎቶም እንዳለውም አይቶ ሲደናገጥ ከኋላም ያግድንግድ ውሻም ደርሶበት ሰንሰለቱን በጥሶ እሱ ጋር መጥቶ ሲነክሰው በስንት ትግል በያዘው ሽጉጥ ተኩሶም ገሎት ወደ ውጭም እያቃሰተም ሞቶ ከውሻው ቤት ታች የሆነ ነገር እንዳለም ጠርጥሮም ሲያነሳው እንደፈራውም ብዙ ገንዘብና የቀያይ ለባሾቹ ልብስንም ባገኘ ሰዓት ባልጠበቀው መልኩ ከኋላም የተኩስን ድምጽ የሰሙ ፖሊሶችም ደርሰው እጅ ከፍንጅ ይዙታል። እንግዲህ እንዲህ እያለን የክፍል 3ም ማገባደጃ ትዕይንቶች ላይ ተቃርበናል። የአምስተኛው ዙር ጨዋታም ሊደረግ ተጫዋቾችም ወደ መጫወቻው አዳራሽም ሲያመሩ
ጁንሂም የእግሯ ጉዳት እየከፋም እንዳለ እንዲሁም ደግሞ ልጇን እዛው ጥላ መሄድም ስላልፈለገች አቅፋም ስትሄድ ሲያንግም ልርዳሽ ብሎ ልጇንም ይዞላት እሷም ለአሮጊቷ እናትና ለልጇ መሞት ራሷን ተጠያቂ እያደረገች ስታለቅስም ስላያት አንቺ ተጠያቂ አይደለሽም በማለት ሊያበረታት እየሞከረ እኔም እንዲሁ ሴት ልጅ አለችኝ ግን በነበረብኝ ችግርና ዘልዛላም በነበርኩ ሰዓት ከሕፃንነቷ ጀምሬ ባሳድጋትም አሁን ግን አብራኝ አይደለችም። ለኔ በህይወቴ ምርጡ ጊዜ እሷን ያሳደግኩበት ጊዜ ነው። አንቺም በርታ ብለሽ ልጅሽን አሳድጊኝ በማለት ሞራልም ይሰጣታል። ከላይ ያሉት ቪአይፒዎችም ቀጣይ ጨዋታውን በጉጉት እየተጠባበቁ ቀጣዩ ጨዋታ ታዲያ በሚገርም መልኩ እኛ የምናውቀው ገመድ ዝላይም ነበርና ቁጥር 222 ጁንሂም የመረጠው ባለሀብትም እግሯ ተጎድቶ በዛ ላይ ልጇንም ይዛ እንዴት ዙር ታልፋለች በቃ ብሬን ተበለው እያለ ሲበሰጫጭ ሌሎቹ ቪአይፒዎችም ለምን ከነ ልጇ አትወራረድባትም? እናት ለልጇም ስትልም ማከፍለው መስዋዕትነት የለም። ሁለቱም ሊያልፉ ይችላሉ። ካለፉም ገንዘብህን ደብል ታደርጓለህ። እሷም ወይም ልጇም ካለፉ በአንዱ ታገኛለህ በሚል ብርክን ልጁም ላይ መድብም ብለው ያሳምኑታል። ጥቁር ለባሽም ያንን ማድረግ እንደሚችልም ነግሮት ቪአይፒውም በዛም ይስማማል። ወይ ጉድ! ተጫዋቾችም ወደ ውስጥ ገብተው ጨዋታውን እያዩ ሲደናገጡ በፈለጉት ኦርደር መጀመር እንደሚችሉም ተነግሯቸው ለመጀመር ሁሉም ሲዘነጋጉ ጁንሂም ታዲያ የእግሯ ቁስልን እያየች እንኳን መዝለል ይቅርና መራመድ ራሱ ስለማችል እየጨነቃት አረፍ ትላለች። ለጨዋታውም 20 ደቂቃ ብቻ ተሰጥቷቸው በይፋ ይህም ጨዋታ ይጀምራል። ደግሞ ማን ይሞት ይሆን በዚህ ዙር? አብረን እንወስኪ። ሲያንግም ለጁንሂን ልጅሽን እዚህ አስቀምጠሽ አንቺ እንደምንም ተሻገሪና 20 ደቂቃው ሲያልቅ ወደዚህ ተመልሰሽ መተሽ ተወስጇለሽ የሚል ሐሳብም ቢያመጣላትም በቀያይ ለባሾቹ እዚህ ቦታ ያላችሁት ሁላ ተጫዋቾች ስለሆናችሁ ልጁም ካላለፈ ይገደላልም ሲሉት በንዴት እየጮኸ ያ በጭራሽ አይሆንም ቢላቸውም ጠበንጃም ደቅ ነው ያስፈራሩታል። ወዮ እነዚህ ሰዎች! በዚህ መልኩም ደፍሮ መጀመሪያ የሚሻገር ተጫዋችም ጠፍቶ ሁሉም ሲያፈገፍጉ ሚንሱም የጨነቀው የታኖስ ጓደኛ ጋር መርቶ ምን ሆነክ ነው እያለ በተራው እያላገጠበት ያንን ሀብልም አሳይቶት ድራግክን ፈልገ ከሆነ ያው ውሰድም ብሎ ሆን ብሎ ሀብሉን ወርውሮ መሻገሪያውን መሃልም በማድረግ ቀድሞ እንዲሄድም ያደርጓል። የታኖስ ጓደኛም የድራጉ ጥማትን ለማስታገስ እየዘለለም ሄዶ ሀብሉ ጋር ደርሶ አንስቶ ቢከፍተውም ባዶ እንደሆነም አይቶ በድንጋጤ ፈዞም ሲቀር በመሽከርከሪያው ገመድ ባሉት ብረትም ተመቶ ወድቆ ተከስክሶ የመጀመሪያ ሟችም ይሆናል። ሲያንግም የሱን አሟሟት ካየም በኋላ በጭንቀት ለጁንሂም እኔ ልጅሽን ይዤ እሻገራለሁ ከዛም አንቺ ምግርሽ ስለማይችል ለአንቺ ደግሞ ድጋሚ መለስልሻለሁ እመኝኝ ብሎ ቃል ገብቶላት ልጇን አቅፎ ወደ መዝለያውም አመርቶ እየዘለለም ይጓዛል። መሃል ላይ ያለውን ክፍተትም በስንት ትግል ደፍሮም አልፎት ሙሉን ዘሎም ጨርሶ ሕፃኑን ልጅም ራሱንም ያተርፋል። ዋው ሲያንግ! እናት የሆነችው ጁንሂም ያንን ከርቀት አይታ ትደሰታለች። ሌሎቹም ተጫዋቾች የሱን አካሄድም ካዩ በኋላ ተከታትለው እነሱም እየዘለሉ ለመሻገርም ሲሞክሩ አንዱ ቁጥር 96 ተብዬው ተጫዋችም ሰው ማመን ቀብሮ ነው እንደሚሉት ልክ እሱ ከተሻገረ በኋላ ፊቱን አዙሮ ከኋላ ያሉትን ሙሉ የገፍተረ እየጣለ መግደል ይጀምራል። ረፍ ሲያንግም ተደናግጦ ምን እያደረክ ነው ብሎ ቢጠይቀውም ያም ተጫዋች ወደሱ ዞሮ ጨዋታውን እየተጫወትኩ ነው ብሎ በድፍረት ይመልስለታል። ህርፍ! ስንት አይነት እርኩስ ሰው አለ። በቀጣይስ ይህን እርኩስ ሰውዬ እንዴት ያልፉት ይሆን? ወይስ ሁሉም ይሞታሉ? ከወደ ውጪስ እነ ጁንሆ ምን ይፈጥራሉ? እንዲህ አጓግቶን ይህኛው ክፍል አብቅቷል። በቀጣይስ ክፍል ቶሎ እንድንመለስ ይህኛውን ቪዲዮ ቶሎም ላይክ ማድረግ እንዳትረሱ። እስከዛው ግን ቸር ቆዩልን። እና እንዴት ነው ፊልም ወዳጆች? ስኩዊድ ጌም ምዕራፍ 2 እየተመቻቹ ነው። ከተመቻቹ ይህን ቻናል ሰብስክራይብ እንዲሁም ቪዲዮ ለብዙ ሰው እንዲደርስልን ላይክ፣ ቀጣዩ ቪዲዮ ቶሎ እንዲለቀቅ ይቺን ቪዲዮ አነስ ያለች 1000 ላይክ አስገቧት። ይመቻቹ።